ኢትዮጵያ ህዝብ ተርፎናል። እኔ ከመምጣት ኬት ለማድረግ እነዚህ ሰዎች እያስገባን መቀጥቀጥ አለብን። እኔ አሁን ከቦክሱ ብዛትና ይሄ ከግጣማይ ለግጣምህ የሰሞኑ ትሬንድ በላይ ግራ ይገባኝ። ሀበሻ ሀብታም ነው እንዴ? ለአንድ ስንዝር 700 ሺህ ብር እየመደባችሁ የምትገቡት እውነት ኢትዮጵያ ህዝብ ተርፎናል። ተርፎን ተትረፍርፎናል። እከሌን በቦክስ ዘረረው 800 ሺህ መተባለ እንዴት ነው አልገባኝም። ነው ሰውየው ከተዘረረ በኋላ ኩላሊቱን አውጥቶ እንዲከፍላችሁ ነው ወይስ ምን? እንዴት ነው ያልገባኝ። ከግጣማይ ለግጣሙ የናንተ በዛ ሁሉ ብር መጋጠማችሁ እንዴት ነው? ተርፎናል። አግባብ ነው? ትክክለኛ ጥያቄ ነው። እኔ አሳበሽ ውሃ ደፋፊ ምን ላድርግሽ? ወይኔ እኔ ከመምጣቴ በፊት ልጄ መምጣት እድል ነበረሽ። አሁን ግን እንደ ትረኪያት አልፈቅድልሽም። ምን አባ ንቃተ ህሊና ሴዶ ማርሻል አርቲስት በማርሻል አርት ዓለም ውስጥ ፋይተር አይደለም፣ ግን በመላው ህዝብ አይን እንደ ፋይተር ነው። because አብዛኛው ሰው ትክክለኛ ፋይተር ምን እንደሆነ አያውቅም። በቃ አየር ላይ ዝም ብሎ ኪክ ሲያደርግ ወይ ደግሞ ሲሚንቶ ሲመታ ካየው ይሄ ሰው ኃይለኛ ነው ይላሉ። ግን ቴክኒኩ፣ አንደርስታንዲንጉ፣ ታይሚንጉ ምናምን አይገባቸውም። ሶ መጀመሪያ ለመላው ህዝብ ኤጁኬት ለማድረግ እነዚህ ሰዎች እያስገባን መቀጥቀጥ አለብን። በህጋዊ መንገድ ኬጅ ውስጥ ፈርመው ገብተው ከዛ በኋላ ህዝቡ ሲያይ ኦኬ እነዚህ ሰዎች ጆኒን እያሸነፉት አይደለም፣ እነማን ናቸው ጆኒን የሚያሸንፉት ተብሎ አቴንሽኑ በየቀኑ ወደሚለፉ ትሬን ወደሚያደርጉ ማርሻል አርቲስቶች ይዞራል። ከዚህ በፊት አይወሽ ያኔ ንቃተ ህሊና በተሰጠው ይሄ 1 ሚሊዮን ብር ፋይት እኔ አሁን እኮ ጎበዝ ሆነ ፋይተር ጋር ከገባው እኮ ባሸንፈው ራሱ ተጎድቼ ነው ማሸነፍ። ንቃተ ህሊና ግን ቢከማ ሚሊዮነር ስራ የጁጂትሱም የስትራይኪንጉም በሁሉም ነገር እንደምበልጠው ስለማል ፋይቱ እንደተጀመረ ያልቃል። በቃ ሰዎቹ ቢሰፉ ግን በምንድን ነው ያን ያህል እርግጠኛው? አሁን ለምሳሌ የሱ ጀስት ቪዲዮዎች አሸንፈዋለሁ ብለህ እርግጠኛው እኮ በራሴ ትሬኒንግ ኮንፊደንስ በራሴ ተማመን ይሄ መስታወት እያየሁ አይደለም። በቃ ለማሸነፍ ምን መስዋዕትነት መክፈል እንዳለብኝ ትሬኒንግ ውስጥ ደግሞ ምን ያህል መሰቃየት እንዳለብኝ ንቃተ ህሊና the one thing he's going to get ከዚህ እውቅና ያገኛል። ግን don't get this wrong፣ ሊሰዋ ነው የሚመጣው። የመጀመሪያው ሳክሪፋይስ በኢትዮጵያን ኤምኤምኤ ንቃተ ህሊና ይሆናል። ግን ይከፈለዋል። በሰዎቹ ፊት ለፊት እውቅና ያገኛል። የመጀመሪያው ኤምኤምኤ ፋይት አረክ ይባላል። ከዛ ውጭ ግን አሁን እንደዚህ ጀለ ቢያሸንፍ ምንድን ነው የሚሰማው? አገር ልክ ኬንያ ኦሬዲ ስራ እየጠበቀ አይውሽ ንቃተ ህሊና ለስፖርቱ ላመጣው ስፖርቱ ችሎታው የለውም፣ ግን ብዙ ሰዎች ስለ ኤምኤምኤ እንዲያው የብዙ ኢትዮጵያዊ አይምሮ ስፖርቱ ላይ ለረጅም ዓመት ከቆዩ ሰዎች በላይ ስለ ኤምኤምኤ እውቅና እንዲኖር እያደረገ በሴም ታይም ደግሞ አስቡት ያውቃል እኮ ምን እንደሚሆን እዛ ሲገባ ደፍሮ በኮንፊደንስ በቃ ኢትዮጵያ ውስጥ ኤምኤምኤ እንድታድግ እኔ ልቀጥቀጥ ይሄ በነገራችን ላይ ከውድድሩ በፊት የተናገረው ንግግር ነውና ባይዘው ሰውዬ በጣም አስተዋይ ነው። ትኩሳት ይላል እዚህ ጋር ሌላ ትኩሳት መጥቷል። አሁን አብረን በተሰብ ቆይ ጆኒ ማን ስለሆነ ነው ሁሉንም ግጥሚያ ብቻው የሚጠቀመው? ማን ስለሆነ ነው ደግሞ እኮ ያሰለጠኑ ሰዎችን እያመጣ ስላሸነፈ ለምንድን ነው እናንተ ዝም የምትሉት? ለምንድን ነው ዝም የምትሉት? ይሄው ስለሰለ ያለ ማስተካከለ ከንቃተ ህሊና በፊት ራስ ማለት እኔ ገጥማለሁ እያለ ጌችን ሲያስጨንቅ የነበረው
ሁሉንም ማለት ነው። እኔ ገጥማለሁ እያለ ሆል እያደረገ አታለሱለት። ለምን ነው አታለሱለት? በቃ አክሰፕት አድርጓል። እንዲሁም እዛው ሪግ ላይ ቆሞ እኔ ገጥማለሁ ጆኒ ብሏል አይደለ? እሱ ጆኒ ቢጨርሰው ሰይዶ ለነሱ እኔ ስጡኝ ሰይዶ ማስተራዲሷል ፈልጓል። እኔ ገጥማለሁ ብሏል። ለምንድን ነው ማሰቡት? በቃ ስጡለትና የተማሩት ጋር አፋይቱ እኔ ከሰይዶ ጋር አፋይቱ እኔ ሰይዶን በቃ በፈለገ ተማሩትን ከተማሩት ጋር ከሰይዶ ጋር ሰይዶን ማስተናግደዋል። እሺ ስለዚህ ሰይዶና እኔ ሁለታችን ለመድረክ አዲስ ነን እና ሰይዶን በቃ እኔ እዚህ ነው። ስለዚህ አዘጋጆቹ እያሰባችሁ ሁላችንም ነው። ስለዚህ ይፈልጓል ላይ አስተናገደ ሰላም አለ ለጆኒ ስጡለት አፋይቱ በቃ ለኔ ሰይዶ ስጡኝ ነው በቃ አለቀ። ሌላ ምንም ነገር አይፈልግም። መቼው እርግጥ ትክክል ነው ያለው ማስተር ሀገረ ሰላም ያው ብዙ ውለታ ለሀገሩ የዋለ ጀግና ነው። ውድድሩን ከሱ ጋር ነው ማድረግ ያለበት። ጆኒ ትክክለኛ ብቃቱንም ማወቅ የሚችለው ብቃት ካለው ሰው ጋር ከገጠመ ነው። ምክንያቱም የፋይት ምንም ባክግራውንድ የሌለው የውድድር ምንም ልምድ የሌለው ሰው ጋር ተወዳድሮ አሸነፈ ተብሎ ብዙ የሚካበል ነገር አይደለም። ልምድ ያለው ሰው ከዚህ በፊት ተወዳድሮ ስለ ውድድር ሜንታሊቲ ያለው ሰው ጋር ሲወዳደር ነው አሸናፊ ነው ብለን መገመት የምንችለውና ትክክል ነው ገዜ ያለው። ያልተማረውን ለኔ ነው ያለ እዛች ጋር ችግር አለ። ሰይዶ ባይዘ በኢንተርናሽናል ቴኳንዶ አሰልጣኝ የነበረ ሰው ነውና ያልተማረ አይደለም። ገዜ እዛች ጋር ተሳስተሻል። ብቻ ያው የውድድር ልምድ የለውም ከሚለው አንፃር ፋይተር ነው። እሱም ፋይት አድርጎ ያውቃል። ብቻ ገዜ በምን በኩል እንዳየሽ አይታወቅም። አሁን ሰሞኑን በነገራችን ላይ ግፊቱን እያበዛ ያለው ምንድነው እቺ ብሯ ነች እንጂ ይመቸው። ለማንኛውም የኔ ቆንጆ ወይዬ አንቺም ባየው በተለይ ሌላ ሴት ሳይ ቁጥቋጦ ያየው እኮ ነው የሚመስለኝ። በዚህ ልክ ሰው አፈቅራለሁ ብዬ አስቤ አላውቅም። የት ነበርሽ እስከ ዛሬ? ለምን ዘገየሽ ህይወቴ ላይ? ከመጨረሻው ልጆች ወልደን ነጭ ሽበት አውጥተን ወይኔ እሱ ልጅ ነው በጣም እና መች ነው ዱባይ ወስ የቁንጅናው ምሳሌዋ ደሞ እንዳንቺ ማነው ጨዋ አቻሽ ጠፋኝ በዚያ ዓለም ላይ ሸርዶ ጋርጎሽ ከሰው በላይ የኔ አባት ከአንዷ ጋር ምን አዳረከ? እዚህ መሰማጥር በቃ የኔ ቆንጆ ሰፈር ምን ይዘው የኔ ፍቅር ማነሽ አንቺ? ቆይ ፍቅር ነሽ ምንድነው ማለት? ደፋችሁኝ አይደል እናንተ? አዎ ለካ የሰሙኝ ሞች አሉ። እዚህ አካባቢ መንፈስ ሸካ የለም። መንፈስ ሸካ ቆንጆ